ያለው ነገር ከባድ ነው። አይ ግን ጥሩ ነው። በርቱ። ቤተክርስቲያናችሁ ሁሉም ሰው እኔም ጨምሮ ሁላችሁም ቤተክርስቲያን መጠበቅ ነገር ነው። ግን ከኛ በብዙ ነገር የተሻላችሁ ወንድመቶቻችን በደንብ ጠብቁ ነው ማለት የኛም ግዴታችን። አሁን ያቃተን የእናንተ ነገር ነው ማለት ቤተክርስቲያን ታስተምራለች፣ ግን ህይወቱ ላይ ዜሮ አግሙ ማለት እኔ አሁን ለአንቺ ስለ ትዳር ስንት ኩርስን የሰጠሁሽ ቤታይ ማለት እንድታገቢ ምናምን እንደውም እኮ በዚህ ዓመት ቃል ገብተሽልኝ ነበረ። አሁን እኮ መንገዱ ላይ ነው ያለሁት። አረ ንስሐ አባትሽ ሳይሰማ መንገዱ ተጀመረ ማለት ይሻላል። ኖ ሀሳብ መጀመሪያ ምን አልኩ? አይ ገና ነኝ ቆይ እስኪ አልኩ። አሁን ደግሞ ሀሳብ አለኝ። ኦኬ አይ በጣም ንስሐ አባቴ ትክክል ነው፣ ትዳር የተባረከ ትዳር የሚል ውስጥ የገባ ከዚህ በኋላ ደግሞ ምር የሚሆነው ሰው አለ አይደለ? ለትዳር የሚሆን ሰው ማግኘት ከዛ ንስሐ አባቴ ነው ይጸልያል። እንደዛ እያልን ነው የተጠናናን እንጂ ዝም ብሎ ማዘው ብሎ ከባድ ችግር የለው። ነገሮችን ብቻ እስቲ ትመከሪያለሽ። አንቺን በጣም እያስቸገርሽ ስለሆነ ትመከሪያለሽ። እኔ አስቸጋሪ ነኝ ግን በስማ ዘምሪ መከራ ዘምሪ መከራ እስኪ ነጠላ አድርገሽልን መከራ ነጠላ እንደው የነጠላ ነገር ይሄ ነጠላ እኮ እንደው መከራ ይናዩ። እሺ እውነት እሺ። አሁን እንትን ላይ ናችሁ ያላችሁ። መቼ ነው የሚመችክ? ፍሪ ላይክ መቼ ነው የምትሆን? እኔ ለምሳሌ ኔክስት ዊክ ቅዳሜ ምናምን ማታ አለን ፕሮግራም። ቅዳሜ በደንብ ሰፊ አለን። ከማስገባት በፊት እኔ ቀድሜ ገብቼ መዝሙር ዘምር ይወጣል። ኦኬ የመክፈቻ መርሃ ግብሩን ዝማሬ እኔ ልዘምረው እያልሽ ነው? ዘምራው ምንም እንዳታስቢ። ዝማሬ ዘምራለሁ። ኦኬ አንደኛ የሰርግ ነው ወይስ? ኧረ ተው የሰርጉ እንኳን እስኪ አንድ የሰርግ ዝማሬ እስኪ አንድ የሆነ ባለፈው የሆነ ስትዘምሪ ሰምቼሻለሁ እና እስኪ አንድ ወይስ ይትባረክ የሆነ እንጃ ይሄንን ያልኩት ይትባረክ እስኪ አይሰማም እንዴ? ኧረ ስትይ ነበረ ቤታይ በእውነት አላቆሚም። ይትባረክ እንደ አብርሃም ይትባረክ እንደ አብርሃም ዘላለም 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 ዘላለም። ለምንድን መሬቱን እያየሽ ምዘመሪው አልገባኝም። እንዴት ነው ነገር? እሺ ሌላ ምንድን ነበር የዘመርሽው? አንድ በጣም ግን በጣም የምትሽበት የሆነ አንድ ዝማሬ ነበረ። ምንድነው? የገና ነው አንተ የእንትናም መዝሙር ነው የምትለው? ባለውለታ ይመስል እስቲ ዘምር የለን። ኧረ የጽሁፉ ያነበብኩ ነው የምችለው። አንዱን አዝማችም ካልሽ እኮ በቂ እኮ ነው፣ ችግር የለውም። አንድ ብላት አንዱን አዝማች ባለውለታይ ባለውለታይ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታዬ። ባለውለታይ ባለውለታይ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታዬ። እኮ አንዱን አዝማችሁ ቤታይ የፈራጅ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታይ ባለውለታይ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታዬ። ባየው በደንብ ዋለው ሙሉውን ግን ያው ፍራቸውን ስላለምስ ተጨንቆኝ
እግዚአብሔርን በጣም ጎበዝ ነሽ እኮ ቤታይ፣ በቁም ነገር። አይ ነው ኧረ አይደለም ግን በጣም ነው ደስ የሚለው። ሰንበት ቤትም የማንም መዝሙር ተዘጋጅቼ ልምጣ? የማርያም እኔ በጣም የማርያም መዝሙር አንድ ከማርያም አንድ ከመቤታችን ማነው አንድ መዝሙር እኔ በጣም የምወደው ከመቤታችን ዝማሬዎች የትኛውን መሰለሽ? ሊጠፋብኝ ነው እንዲህ በጌታ የዘፋኝ ነበረችው ዘማሪት አቦነሽ አድነው የአንድ የዘመረችው ዝማሬ አለ። ምን የሚል ነው? ሳይተክሏት ውሃ ሳያጠጧት ናፈር በጣም በጣም ሰርች አድርገሽ እስኪ አዳምጪው እና በዛ ወርቅ ነው አቦነሽ አድነው ዘምረው ቋንቋ አይነሽ ነው። ቋንቋ አይነሽ በጣም ደስ ይላል። መግቢያ በይ መስማትሽ ከጌታ የሚለውም ማለት እሱን ዘምራለሁ። የናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ከቤታችን በረከታችን ነሽ። እውነት በጣም ነው ደስ የሚለው። ግን ቋንቋ ስትይ የሉሰግድ ሌላኛው የእመቤታችን ዝማሬ ምንድን ነበረ? ምን የሚለው እኔ በጣም እውነት ለመናገር በጣም የማርያምን ማርያም ማርያም ብዬ የሚለው በጣም ነው የምወደው። ማርያም ብዬ ስምሽን ልጥራው ደጋግመው አሁንም ጠራሁሽ አላስችልም ይለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ገና በማህፀን በእናቴ ምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም አንድ ስመጣ አንድ ሌላ እንትን የሚለውንስ ታውቂዋለሽ? ዛሬም አለሽ ልቤ ዛሬም አለሽ ልቤ። አንተ ስትዘምሮ ነው እንጂ ያላወቅሁት መዝሙር ላቆች። እኔ እኮ ዜማ በጣም ነው የማበላሸው። እኔ ነገር ምን እንደሚሻለኝ አላውቅም። አውቀዋለሁ ፈለገ ሲዘምረው ግን ላውቀው አልቻልኩም። እስኪ በላ ጌታ ኢየሱስ በእናትሽ እኔ በጣም ይሰማኛል። ከዚህ ቤት ነገር የሻለው ቤት አንድ ጊዜ በጣም ድምፅ ደስ ማርያም ቤተክርስቲያን ቁጭ ብዬ የሆኑ ካህን ካጠገብ ያሉና ዝም ብዬ አጠገባቸው እላለሁ የሆነ ዜማ ነገር እየተለማመድኩ እና የሆነ በቃ ተበሳጭተው በትዕግስት ሰሙኛ በጣም አቃታቸው። በቃ ታግሶ ማዳመጥና አላርፍ አልኩኝ ምናምን እላለሁ እና ዳዊት ይዘው እየጸለዩ ነበረ። ዳዊታቸውን ዘጉና እና እስኪ ወደዚህ ምናምን አሉ። እዛ እኔ ደግሞ በቃ እንደው እኚህ አባት እንደው ለምን አይነት ቁም ነገር ፈልገው ነው ብዬ ሮጥ ብዬ አቤት አባታችን ምናምን ስላቸው እኔ የምለው በቤት እንደዚህ ስጮህ እናት ዝም ትላለች አላሉ። እንዴት ወደ ቤት እንደተመለስ ምን ነው የማውቀው እኔና ድምፅ እና ዜና ነው እኮ መዝሙሩን እኮ ግጥሙን ታውቀዋለህ፣ ግን ይሄን እንትኑን ማምጣት እኔ ባለፈው ተሳስቼ ነው አየህ። በእንቅልፍ ልቤ ድምፅ ጥሩ ነው ያልኩ እንጂ መዝሙር አንድ የሚነግረኝ መዝሙር እኔ አላውቅም። እስኪ አንድ መዝሙር እኔ የማውቀው ከልደት ይሻላለሁ በመሻል ደረጃ ምንድነው መሰለሽ የእሱን ጭራሽ እግዚአብሔር መስዋዕቱን አይቀበለውም፣ የኔ ግን ይቀበለኛል። እንዴት ተሰፋ ይሄን ዘመር የትኛው
ስምሽን ጠርቼ መቼ ከብድ ነው መቼ ወድቃለሁ እንዴ? በጣም ቀላለ የምጽናናበት ስምሽ ነው። ይህ በጣም ይከብደኛል። እስኪ አንቺ የምለውን ተይ፣ አንቺ ማቻቸው ዜማዎች አሉ። እሺ ንገረኝ አንተ። እኔ የምልህን ትላለህ፣ አንተ ምትለኛለሽ። ለምሳሌ በዓይኖቼ እፈልግሻለሁ፣ በስዕል ሁልጊዜ እጽናናለሁ፣ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ፣ በልቤ ጌታ እኔ ጋር ብቻ መስሎኝ ነበር። እኔ የምልህን እንደው እንደዚህ አይነት መዝሙር አለ። አውቆ ነው እኔ እንዳላውቀው ነው። በራስ ገጥመ ያለበት። ኧረ ቀሲስ ወንደሰን ይባላሉ። እንደውም ያሉት እናንተ ሀገር ነው። እሺ እኔ ደግሞ የምልህን ማወቅ አለብህ። እሺ ኦኬ። እስቲ አሁን እኮ ዘንድሮ እኮ ግራ ገባል። የታድሱ የምን ይሁን ያላቅም ዝም ብዬ ነው የምዘምረው። እኔ እነግርሻለሁ፣ ችግር የለውም። እኔ እነግርሻለሁ። እሺ ከኮመንት አግዝኝ። እሺ መዝሙሮቹን ከኮመንት አስታውሱኝ። እሱ አያውቃቸውም። አንድ እኔ የምለውን አያውቃቸውም። ድንግሎ ወደ እኔ ትመጪ ዘንድ እንዴት ይሆናል? ለእመቤቴ ወደ እኔ ትመጪ ዘንድ ይህንንም አለ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ታውቀዋለህ? ይህን ታውቀዋለህ? ይህን ያውቀዋል። ከባድ ስጡኝ፣ ከባድ እሱ የማያውቀው ከባድ። እኔ አንድ እሱ የሚለውን አላውቅም። እሺ ከድሮዎቹ ቢያንስ ከድሮዎቹ ፈለገ ሰምቼ አላውቅም። ከድሮዎቹ ለምሳሌ በቃ የድሮ ምናልባት ቆይ ልንገርህ ከ2018 በኋላ ያሉት 2011-12 ያለ ሰው አይሰጥም። ገንዬ ለወንድ ስማሙ እንዴ ምንድን ነው ጭንቅላት ያደረጉት? ዳሴ ማርያም እጮሃለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ ወይኝ በይዋ። እሺ ማቋለሁ እንደ ማለቱ ነው። ከከበደኝ ካላልሹ አንድ ብጠይቅህ እኮ አታውቅም። እሺ ይኸው እሺ ልበል። እሺ ቸሩ ሆይ ልበል። ቸሩ ሆይ ናና፣ ቸሩ ሆይ አማኑኤል ናና። አታውቀውም? የእስራኤል መልአክ ቸሩ ሆይ ናና፣ ቸሩ ሆይ አማኑኤል ናና። አየህ አታውቀውም። አንድ ማታውቀውን አገኘው። ይሄን ነገር እንቀጣጣበት እንዴ ቤታዬ፣ እንዴት ይሻላል? እሺ ደጅ ጠናው። እሺ ደጅ ጠናው፣ ደጅ ጠናው፣ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናውን ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱኝ የቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለሟን ቤዛ የልጅሽ ቸርነት የአንቺን ደግነት ባሪያሽን ሰወረው ከአስጨናቂ እናቴ ስምሽን ስጠራ አለፈ ያሁን በፍቅር ነው የዘመርኩት። እሺ በጣም ቀላል ነው ያገኘው። ቶሎ ነው ላቀርብ የዘመረብኝ። አዲስ ሆን ላቅ አልቻልኩም እኮ። እሺ ሌላ ላስታውስሽ እስቲ። ይሄ ግን መዝሙር አልተከለከለም። ድንግል ፈጣሪዋ ወለደችው ምናምን የሚለው
ድንግል ፈጣሪዋን ወለደች፣ በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማደሪያ ድርግም አስተኛችው ከከብቶች ያዘው ማደሪያ። ያውቃል ያውቃል። እሱ እኮ ይበልጠኛል ለነገሩ። ሁሉንም ነው እንደምታውቀው። እኔ ግን በጣም የምወደው ስለሆነ ስለእመቤታችን ከሆነ በጣም የምወደው ዝማሬ አንድ ነው። ድምፄ ባያምርም ግን አላደለ ትንሽ ከጆሮአችሁ ስልካችሁን ራቅ አድርጉና አዳምጡት ፕሊስ። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ ልቤ ሰማይ ይሆን ለልጅ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋራ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣው ተደስቼ እና እኔ ዝማሬ ላይ ብዙ ጎበዝ አይደለም። የሰርግ ግን ለመጀመሪያ ጊዜ እንደው ፈጣሪ ቀንቶ ይህንን በትክክል በቃ ይሄ አንተ ሚሆን እኔ ስለበለጥከኝ ነው የተቃጠልኩት። አሁን ጌታዬ ወይ እንደው የድምፄን ነገር አከናውነው ጌታዬ። አንድ በቃ ይሄ በቃ በትክክል ነው እንትን ያለው። አይ ግን ይሄንን ካወቀው በቃኝ እኔ በቃኝ። በምድራዊ ህይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ። ዜማው እንዴት እንደምትል እንደዚህ እኮ ነው የሚሉት። አንተ ቶሎ ቶሎ ነው የምትል። አይ በቃ ፈለገ ጋይስ በልጦኛል፣ እጅ ሰጥቻለሁ። የሆነ ነገር አንቺን በልጠሽኛል እኮ ቤታይ ማለት እኔ አሁን ግጥሞቹን የግብፅን ከተሞች ያስኮክ አገኘው አልነግርህም ዜማውን። የግብፅን ከተሞች እሺ እኮ የግብፅን ከተሞች ምንድን ነው? ከዛ ቀጣው ምንድን ነው የሚለው? ትተን ወተን እንዴ አታውቅም። እንደዚህ አይነት ዝማሬ መቼ ነው የተዘመረው ደግሞ? በስመ አብ ወወልድ ወመንፈስ ቅዱስ። አገኘሁት ታውቀዋለህ? ካውቀን አይደለ ፈለገ የግብፅን ከተሞች እግዚአብሔር አልመጣም። እሺ ልንገርህ ወይ አንድ ማታውቀው የግብፅን ከተሞች ትተን ወተን በበረሃ ስንሄድ ምድር ሞልተን። ግን የማን ይከልከል አይከልከል አላውቅም። ምርት ነሽ አይደል? ትዘምራለህ። የምርት ነሽ ነው በቃ። አንድ አላወቅም። በስመ አብ ወወልድ ወመንፈስ ቅዱስ። አይገርምም? አይ እኔ እግዚአብሔርን በቃ አሁን አንቺ ስትይው መጣልኝ። በማስታወስ ደረጃ ግን አላስታወስኩትም ነበረ። ቤታይ እንትን እኔ የምወደው ምንድን መሰለሽ? የሰርግ መዝሙር ለአንተ ሲሆን እንደው በስመ አብ እኔ ቤታይ አይደለም እኔ ለምን እንደሆነ አላውቅም። ሰርግ በጣም ስለምወድ ነው መሰለኝ። የሰርግ መዝሙር ላይ ጎበዝ ነኝ። አሁን ለምሳሌ በጣም ሰርግ ትወዳለህ? ግን በጣም ወዳለሁ።
አሁን ለምሳሌ አሁን አንቺ የምታገቢው ሰው ማን ይባላል ስሙ? ለምሳሌ በምሳሌ ሙሉ ስሙ ነው ሙሉ ሳይሆን በሚጀምረው አይ እንደው ዝም ብለሽ የሆነ በቃ ምሳሌ እገሌ በይው። ለምሳሌ የአንቺ ባለቤት ስም ማን? እንደው አሁን እኔ ኃይለኛ ስለሆንኩኝ የተረጋጋ አይነት ሰው ስም ቢሆን ጥሩ። ረጋ ያለ ከኔ ረጋ ማን ይሁን? እኔ አሁን ከኔ ባህሪ ያለ ግን ከኔ ባህሪ በቃ እርግጥ የሚል ምናምን በቃ ሁሉን ነገር የሚችል የሚታገስ ምናምን እንደዚህ አይነት እንደ ቤታዬ በቃ እኮ አንድ ስም እኮ ዝም ብለሽ አንድ ስም እስኪ ዝም ብለሽ ኒኮላስ በቃ ከኮመንት አቤል ብዙ ሰዎች የጻፉ ስለነበረ ማለት እሺ አቤል ለምሳሌ አሁን ልክ የጥንዶቹ ስም ልክ ሲታወቅ እንዴት ተደርጎ ይዘመራል መሰለሽ? አቤላ መልካም ሰው አቤላ መልካም ሰው ባለቤቱ ፀሐይ ነው የምትመስለው እንዴ ምንድን ነው የምትሽኮረመኑት? ኧረ ተይ ቤታዬ ምሳሌ ኮመንት እያሳብኝ ነው የሚጽፉት ወንድ ብዛቱ ገርሞኝ ነው። መንፈስ ቅዱስ እንደዚህ እያልክ ነው የምትዘምረው? በጣም ብዙ ለምሳሌ ዳዊት ይሴብ ወይዜም ዕዝራ ትዕግስቱም እያሉ ነው ከስር። ለምሳሌ ትዕግስቱ እናስገባል። ዳዊት ይሴብ ወይዜም ዕዝራ እንዘ ይብሎ ትዕግስቱ ሙሽራ እንዘ ይብሎ ቤታዬ ሙሽራ እንዘ አንቺማ ሰዎችን አታዘምሪያቸው። በሞራሌ ነው የተጫወትከው። ትዳሩ ሰርጉ የለ በሞራሌ ነው የተጫወትከው። ግን ምንም አይደለም። በስመ አብ ወወልድ ቅዱስ አይ ግን በልጦኛል። ምንም ማድረግ አልችልም። እንግዲህ እኔ አንድ የማያውቀውን ብቻ ነው እንትን ያልኩት። ጎበዝ ማለት ያው በቤተክርስቲያን ስለሆነ ታውቃለህ። ግን እኔ እንደውም ብዙ ዝማሬዎችን አልችልም። አንቺ ጋር ምንድነው ዜማና ድምፅ በደንብ አለ። እኔ ጋር ግጥም ያለው ምንም ዜማውን ግጥሙን ለፈጣሪ ሰጥተናል። ግጥሙን ይችላል። በቤቱ አይደለም ያለው። በቤቱ አይደለም። ምን እያሉ ነው? ጌም ተጫወት ነው የሚሉት። በቤት መስላቸው። በዛማ ቢሆን ኖሮ እየተጫወት ክልክ ሲሸነፍ መዝሙር ይቀጣ ነው። ቤቱ አይደለም ያለው። ምን ችግር አለ? ከፍቼ እመጣለሁ። ታዲያ ምን ችግር አለው? ኧረ በረበ ምንድን ነው? ትገባለህ ካለ እሱ በጣም ከባድ ዝማሬ ነው። እንጂ ኧረ በረበ ሊቁ ወረበ ይባላል። ሁሉም መዝሙር ምዘበ ብለን የምትጀምረው ሁሉንም ዜማ እና ብዬ ልጀምር። ቤታ እንዴት ነው መጀመሪያ ያለብኝ? መቀየር አለብህ። እኔ ግን በጣም ደስ የሚለኝ ማለት ነው ቤተክርስቲያን ልክ አሁን ትምህርት ትማራለህ አይደለ? ጠዋት ቅዳሴ ያለ ምናምን አልቆ ወደ ከሰዓት አካባቢ ደግሞ ትምህርት ይማራሉ አይደለ? ከዛ መጨረሻ ላይ ጨልሞ ልክ ልንሄድ ስንል አምላካችን የሚሉት እሱ በጣም በቃ ጉባኤ ልክ ሲያልቅ እሱ በቃ ወደኛ መዳኛ ከዛ እመቤታችን ተመልከች የልጅሽ ቸርነት ይሁነን መዳኛ። የአንቺ አማላጅነት እንደው አንድ እንኳን ያስኩትኝ እንደው እየተዋረድክ ነው። ጠብቅ። እኔ ከፍቼ መጣሁ። ካሸነፍኩሽ ትዘምሪያለሽ፣ ካሸነፍሽኝ
ማትቻቸውን ዝማሬዎች ይቀጣሻሉ። የግድ ትዘመሪያለሽ። ቆይ እኔ ምን እንደማረጋግጥልህ ሄድ መጣው ቤታዬ። እሺ ግባ። ያው ቆይ አለ አይ ቤታ ያው እሺ ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን እንዘምራለን። እሺ ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይጉር ጋር ሆኖ እንድቀር ወደሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ እግሩን አጥበዋለሁ ወድቄ በእንባዬ። ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። ድንጋይ የጨበጡ ፈራጆች ከበው ነውሬን ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአትን በነሱ በሰላም ሂድ ብሎ ምሮኛል ንጉሱ። በሰላም ሂድ ብሎ ምሮኛል ንጉሱ። ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። የማምነውን አምላክ አውቀዋለውን በሰራልኝ ስራ በእድሜ በዘመኔ ፍቅሬን ተሸክሟል የልቤን ትከሻ። ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። በቃ የእውነት አንደኛ ዝማሬ መላእክትን ያሰማልን። በጣም ደስ የሚል ዝማሬ ነው በእውነት ቤታዬ። ዝም ብለሽ እንደመረቂልን ነፍሴ ልትወጣ ላበላሙ ኧረ አንድማ መረቂልን ከምር። እኛ ለመሳቅ የተዘጋጀን እኮ ጭራሽ አስደመምሽን። በቃ ካሁን በቃ ሊበላሽባት ነው ካሁን የሆነ ነገር ምናምን ስንል ጭራሽ ሁላችንም በጣም ነው የተመሰጥነው ምናምን። እና አንድ ዝማሬ ማድረግ የለም ምን የሚል ዘምርሽ? እዛው ያዘልኝ ጠላቴን የሚለው። አይ ጠላታችን ቢሆን ጊዜው የሚሆን እሱ በጣም አንደኛ ነው። አረ ፕሊዝ ዘመሪልኝ። እሺ ግን አላውቀውም መዝሙሩን ፈልጌ እንትን አውቀዋለሁ ግን ለጌ ጠፋብኝ። አብረን ዘምር። እኔም ብዙ አላውቀውም
ምን አዝማቹን ነው ወይስ አዝማቹን ነው የሚባል? አዎ ካስታወስከኝ አዝማች ደግሞ የለም እንትን ላይ አይ መከራይ የጠላታችን ቢሆንም ጊዜው ኃይሉ ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የአንበሳው ግሳት ቢሰማ ሞገዱ፣ የተጣልንበት ቢጠልቅም ጉድጓዱ፣ መላኩ ሲልክ ይገፋል ጠላት፣ እንቆማለን በአሸናፊነት። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። ቀስት አንገትርም አንይዝም ወንጭፍ፣ ጦር አንጨብጥም አንይዝም ሰይፍ። ሰልፉ የሱ ነው የታላቁ ጌታ፣ ግንቡን ለማፍረስ ይበቃል እልልታ። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። ፈርዖን ሊያጠፋም ቢጣደፍ በቁጣ ሞት አውጆብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል። ማንም አይሞትም ሁሉም ይሻገራል። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። ሽንፈት አናውቅም የንጉሥ ልጆች ነን፣ በደም ተገዝተን ወራሾች የሆንን። በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። የወደቀ ነው ከጥንት የተጣለ፣ ክብሩን ተነጥቆ ባዶህን የቀረ። በእንስር እንዳል የውሃ ጠብታ የሕዛብ ጉልበት ብናይ ነው ለጌታ። የጠላታችን ቢሆንም ጊዜው ኃይሉ ቢበዛም በቃ አለቀ። ጨንቆይ ልሞት። በጣም እግዚአብሔርን ባልታሰበ ሰዓት ማለት ነው። ድንገተኛ ዘማሪ እየሰማችሁን ሁላችሁም ሁላ ይሰማል እዛ አካባቢ ጥላል እና ቤታዬ እንዳለችው ጊዜው የጠላታችን ነው እና የጠላታችን ቢሆንም ጊዜው ኃይሉም ቢጸና ቢያስፈራም ግርማው ዛሬም የተዋሕዶ ልጆች የምናሸንፈው ነገም የተዋሕዶ ልጆች የምናሸንፈው በሌላ ሪዝን ሳይሆን የዚህች ቅዱስ ቤተክርስቲያን ልጆች ስለሆንን አባታችንም ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ስለሆነ ነው እና እሱን ተደግፈን እናሸንፋለን። በጣም የሚገርም ዝማሬ ቤታዬ በእውነት ብዙ ጊዜ ያው ስለማልዘመን እንደዚህ ያለ ጭንቅ ስላለኝ እንጂ አረ አሪፍ እኮ ነው። አራደኛ ነው የዘመርሽው አንተ አዘምር። አሁን በስንት መከራ ያሳመርሽውን መርሃ ግብር በስንት መከራ ፊክስ ያረግሻቸውን ነገሮች እኔ ዘምሬ ህዝቡን ልበት ነው። እኔ ይቅርብኝ። ምን አለ መሰለሽ ከድምጼ ጋር አሸነፍኩክ። አይ ጌሙንማ ኦልሬዲ እኮ እኔ ጀስት አሸነፌ ያው ጌሙን አይደለም ያልኩት ዝማሬውን ነው። ጌሙንም አላሸነፍከኝም። ይሁን እንዲሁ ለሞራል ብዬ ምንም ችግር የለውም እኮ አሁን ለአንቺ ቢሸነፍ ያው እኔ ወንድምሽ አይደለም። ምን ችግር አለ? አንቺ ብታሸነፊኝ እኔ ደስ ይለኛል። ምንም ችግር አልዘመረም። ካላሸነፍን ካልዘመረች ያለ ሰው
እኔ ነፍሴ ለምን ይጨነቃል? ኧረ እኔ አልዘምርም። ይሄ መዝሙር ንገረኝ። በጣም ወደው ነበር ልጅ አላውቅም። መጀመሪያውን አላውቅም፣ ግን ሰባ እንዲህ ነው ሰባ እንደዚህ። እኔ በቃ አንድ የምወደው ዝማሬ ግን እንዲሁ በጣም ስለምወደው ድምፄ አያምርም ምናምን፣ ግን በጣም ስለምወደው ብቻ ከኔ አይበልጥም ነው እንጂ ድምፅ ጥሩ ነው። ኧረ እግዚአብሔር እንኳን ይህን ነገር ሪከርድ አድርጌ ያን ጊዜ ሰመቼው ለራሴ የራሴን ታዘብኩት። እንዴት ነው ሰው ይቻላል? ችግር የለውም። እሺ አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ምን ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ምስጢር ሊመረምር ይወጣል ሊና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽ የሚደርስ ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽ ናቁት ያደርሳል ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ አንቺ በይ ተአጽባ በደመ ክርስቶስ ወምድርኒ በምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድር በራች ሐሴት አረገች ምድር በራች ሐሴት አረገች በክርስቶስ ደም ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም አሁንማ አጋባሽ አሁን ጎበዝ ጥሩ ጥሩ በጣም ነው የምናመሰግነው ግን ፈለገ የሆነት ቤታዬ እኔም በጣም ነው የማመሰግነው በጣም እግዚአብሔርን ሌላ ጊዜ እንግዲህ በደንብ ደግሞ መጣና በደንብ እንጫወታለን ቅዳሜ ግን በቃ ቅዳሜ መርሃ ግብሩን መካፍተው መርሃ ግብሩ እንዳልሰራልኝ እኔ በመዝሙር አንዴ አረ ባለፈውን እቀጣለሁ በደንብ ጀምራለሁ ግድ ነው መምጣትም አለብሽ ቤታዬ ችግር የለውም ግን እናንተ ጋር ማታ ነው ቀን ነው ያው እኛ ጋር ማታ 3 ሰዓት እንደዛ
ኦኬ ሻይ በቃ እናመሰግናለን። እረፍት አድርግ አንተ። እኔም ከላይ እወጣለሁ። እሺ በቃ በጣም ነው። እሺ ፈለግና አራኛው እናመሰግናለን። ሰላም። እሺ ቻው። ወይኔ ቻው ሳልል ወይኔ ቻው ሳልል እስቲ እንደው እስቲ ሰላም ምናምን ብያቸው ሌሎቹንም እወጣለሁ። የሆነ አንድ ዝማሬ ጠፋኝ። አይገርም? አንድ ዝማሬ ጠፋኝ። በቁም ነገር አንድ ዝማሬ ጠፍቶኛል። የትንሣኤ በነስ አስታውሱኝ እስቲ አንድ የትንሣኤ ዝማሬ እስቲ አስታውሱኝ። አይደለም ሄዱ ነገሩ። ኧረ ይከብዳል። ትንሣኤ